በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ የተባረካችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ደግነቱ በብዙ ፍቅሩ እግዚአብሔር አብ ልጆቼ ብሎ የጠራችሁ የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ጌታ መድኃኒታችን እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ዕዳ የከፈለለት ቤዛ መድኃኒት የሆነላችሁ ያዳናችሁ መንፈስ ቅዱስ የዘላለም ርስት ወራሾች እንድትሆኑ ሀብተ ወልድ በክርስትናን ሰጥቶ ያከበራችሁ ከቅዱሳን ጋር የደመራችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች የቸሩ መድኃኔዓለምን ስራ ሰሞኑን እስከ ሐምሌ 5 እየሰራን ነው። በከምባታ አካባቢ የሚገኝ ያን ስራ ሰራ ማለት የአካባቢውን ሰዎች የጠፉ ሰዎችን የሚሰበስብ እዛ ያሉትን ጥቂት አባወራዎች የሚያበረታ ልጆቻቸውን ተስፋ እንዲያው የሚያደርግ ስራ ነው የምንሰራው። ንዋየ ቅድሳት አሟልተን ለካህናት ዓመታዊ ደሞዝ ከፍለን ቤተክርስቲያኑን የሚያስፈልገውን ጉድለቱን በደንብ ጠጋግነን አስተካክለን ቤተክርስቲያን በደንብ እንድናደምቀው ነው እየተረባረብን ያለነው። እስከ ሐምሌ 5 የእግዚአብሔርን ስራ መስራት የምትፈልጉ መድኃኔዓለምን የምትወልዱ በ0911411380 ስልክ ላይ አሳውቁኝ። እግዚአብሔር እናንተ ቤታችሁን ኑሯችሁን ይባርክ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው ዛሬ የምንማረው ከተራራው በወረደ ጊዜ ብዙ ሕዝብ ተከተሉት የሚለውን ማቴዎስ ወንጌል ምዕራፍ 9 ማቴዎስ ወንጌል ምዕራፍ 8 ቁጥር 9 ላይ ያለውን ሐሳብ ነው የምንማረው። እግዚአብሔር ልጆች ማቴዎስ ወንጌል ምዕራፍ 8 ማቴዎስ ወንጌል ምዕራፍ 8 ምዕራፍ ከተሉት የሚለውን ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለውን ሐሳብ ነው የምንማረው። እንግዲህ ይሄ ተራራ ጌታ ኢየሱስ ክርስቶስ የተራራው ስብከት የሚባለውን በታላቁ ባህር ዳርቻ የሰበከበት ተራራ ነው። ዛሬ ድረስ በገሊላ ሰሜናዊ ክፍል በካቶሊካውያን ይዞታ ስር የሚገኝ የተባረከ የተቀደሰ ቦታ ነው። በዛ ቦታ ሰዎችን ተማሪዎችን ሰብስበው የተራራው ስብከት የሚባለውን ከማቴዎስ ወንጌል ምዕራፍ 5 ከ8 ድረስ ያለውን ጥቅልል ያለ ሰውን ወደ ትልቅ መንፈሳዊ ልዕልና ከፍታ ሊያደርስ የሚችለውን ትምህርት ያስተማረበት የተራራ ቦታ ነው። ከዛ ሲወረድ ብዙ ሕዝብ ግን ታች ጠብቆታል። ወደ ላይ መውጣት ያልጀመረ ወይም ያልቻለ ታች በጣም ብዙ ሕዝብ አለ። እንግዲህ ዛሬ ምንድነው ታች መሆን? ብዙ ምዕመናን ታች ነው ያሉት። ታች ከተራራው ግርጌ ነው ይጠብቁታል፣ ጌታ ይመጣል ብለው ማለት ነው። ግን ታች ነው ያሉት። እታች አሉ ጌታ ይመጣል ብለው የሚጠብቁ ሰዎች ብዙ ናቸው ዛሬም በሕይወታቸው። ታች ማለት ምንድን ነው ብትሉ፣ ለምሳሌ በአደገኛ ሱስ ተይዘው ያሉ ወጣቶች አሉ። ወይ ድራግ ወይ ሌላ አይነት ነገር ሊወጡበት ዳገት የሆነባቸው ባሪያ ያደረጋቸውን ነገር ይዟቸው ያስቀራቸው አንገቱ ላይ የወፍጮ ድንጋይ እንደታሰረበት የተፈረደበት ሰው ሆነው ወደ ላይ ቀና ማለት ያልቻሉ በጣም ብዙ ወጣቶች ታች አላችሁ። ሌላው የመንፈስ ኃጢአት ያጠቃን ሰዎች በጣም ብዙ አለ። በውስጣችን እያፈርን እግዚአብሔር ቤት መግባት እያፈርን ወደ ገዳማት መሄድ እያፈርን ካህን ስናይ መንገድ እየቀየርን መጽሐፍ ቅዱስ ስናይ ቦታ እየቀየርን ቅዱሱን ውዳሴ ማርያም መንካት መንፈራ በጣም ጭቅይት ቆሽሽ ያለን ያንን ስሜታችን ደግሞ ከእግዚአብሔር ቅድስና ከቅዱሳቱ እያራቀን እታች ያለን ብዙ ሰዎች አለን። እግዚአብሔር የሚጠየፈን የሚጠላን እስኪመስለን ድረስ የምንሳቀቅ ሰዎች ብዙ አለን። ወንጌል ያልተሰበክን፣ የምስራቹን ቃል ያልሰማን፣ ኢየሱስ ለኃጢአተኞች መድኃኒት ሆኖ እንደመጣ ያልሰማን፣ ባለመድኃኒት የመጣው ለሕመምተኞች እንደሆነ ያልሰማን፣ የኃጢአተኞች ወዳጅ እንደሆነ ያልሰማን በጣም ብዙ ሰዎች ታች አለን። ብዙ ሰዎች ታች አለን። እግዚአብሔር ልጆች እታች እሱ ነው። ኑሮ አልሞላ ያለን ብንለፋ እዛችሁ ታች
ቤተክርስቲያን ተሳላሚዎች ነን፣ ጸሎተኛ ነን፣ ጾመኛ ነን። ምንም ነገር ቀይ 7 አጽዋማት እንጾማለን። እስከ 9 ሰዓት ጾምን ነው የምንጸልየው። ብዙ በረከት ብዙ ትርፍ ልናገኝበት የሚገባውን ያክል ድካም እንደክማለን። ግን በእውነት ህይወታችን ጠብ ሲል ስደፈን የሚል አይነት ሆኖብን ተስፋችን ሙትት ብሎብን ታቸውን ነው የምንኖር ሰዎች ብዙ ሰዎች አለ። ታች ከታች ትርጉም ብዙ ነው። እግዚአብሔር ልጆች በጣም ብዙ ትርጉም ነው ያለው። ግርጌው ስር ያለው ብዙ ነው። ታመን ያለን ሰዎች አለ። የሥጋ ህመም ያለብን ሐኪም አትድንም ብሎ መርዶ ያረዳን፣ በየቀኑ መርዶ የሚነግረን፣ ቀን እየቆጠረ ትሞታላችሁ የሚለን፣ ወይም ደግሞ ለህይወትሽ አደጋ ሊገጥምሽ ይችላል ብሎ ያስፈራራል። ወይም አደገኛ መድኃኒቶችን የምንወስድ ተስፋችን ድክም ብሎ አልጋ ላይ የወደቅን ሰዎች ታች ያለን ሰዎች አለ። እግዚአብሔር ልጆች ብዙ ልጆች ታች ነው ያሉት። እናንተ እግዚአብሔር ልጆች በጸበሉ ቦታ የምትንከራተቱ፣ በየጸበሉ የምትንከራተቱ ብዙ ሰዎች አለ። ልጆቻችሁ ታመውባችሁ፣ ዘመዶቻችሁ ታመውባችሁ፣ ህይወታችሁ ነፍሳችሁ እታች ወደቀችባችሁ ሰዎች በጣም ብዙ ሰዎች አለ። ደስታ ፈልጋችሁ፣ ፍቅር ፈልጋችሁ፣ መወደድ ፈልጋችሁ በልጅነታችሁ የተረሰባችሁ ጠባሳ ስብርብር አድርጓችሁ ያቀፋችሁት ሁሉ እየወጋችሁ ፍቅር ፈልጋችሁ ወጣችሁ የከፋ ጥቃት የደረሰባችሁ ክትት ብላችሁ የምትኖሩ የተኛ ዳር የሆናችሁ ጎዳና ላይ የወደቃችሁ ውስጣችሁ በልብ በውስጥ መንፈሳችሁ ጎዳና ዳር የሆናችሁ በጣም ብዙ ምዕመናን አላችሁ። እግዚአብሔር ልጆች እግዚአብሔር የሚረዳችሁ አይመስላችሁ፣ ሚራራላችሁ አይመስላችሁ፣ ይልቁንም ይፈርድባችሁ ነው ይመስላችሁ። ሰይፉ እንጂ ችንካሩ ማይታያችሁ ብዙ ምዕመናን አላችሁ። ኢየሱስ ክርስቶስ ችንካር ማይረዳ፣ ኢየሱስ ክርስቶስ ሰይፍ ይዞ አይታችሁ ታውቃላችሁ? እስቲ ንገሩ። መቼ ነው ሰይፍ ይዞ ያያችሁት? እጆቹ በችንካር ተመተው ነው ያያችሁት። ፍቅሩ ከወዳጅም በላይ የሚል አንድ አዲስ መዝሙር ሰርቻለሁ። ሰሞኑን ከሰራሁት መዝሙር አጋፔ ላይ ግቡና ፕሌሊስቱ ስትገቡ የገዘማሪ ቀሲስ አሸናፊ ቁጥር 10 መዝሙር ሚል ፎልደር አለ። እዛ ውስጥ ታገኙታላችሁ። ፍቅሩ ከወዳጅም በላይ የሚለው መዝሙር እንድዘምሩ ጋብዛቸዋል። እሱ እጅ ውስጥ ያለው ሰይፍ አይደለም፣ ስለት ነው የገባበት ለአንተ፣ አንተ ውስጥህ ለሞተው ሰው ለአንተ፣ ለአንቺ፣ ለእህቴ ግን ሰይፉ የሚታያችሁ፣ እሳቱ የሚታያችሁ፣ የሚወረውርባችሁ የእሳት ድንጋይ የሚታያችሁ፣ የፍቅሩ ነበልባል የማይታያችሁ እታች ወደቃችሁ ብዙ ሰዎች አላችሁ። እግዚአብሔር ልጅ ብዙ ሰዎች አላችሁ። ተስፋ ቆርጣችሁ በውድድር ተሸንፋችሁ፣ ዓለም ውድድር ናት፣ ሩጫ ናት። ብልጦች አሸንፈዋችሁ፣ ጀግኖች አሸንፈዋችሁ፣ ከእናንተ የበረቱ ጥለዋችሁ ሄዱ። በስራችሁ፣ በንግዳችሁ፣ በህይወት ውድድራችሁ ኋላ ቀርታችሁ ተስፋ ቆርጣችሁ በማታወሩት ቀቢጸ ተስፋ ልባችሁ ውስጥ ወድቆ መስራት እያስጠላችሁ፣ መትጋት እያስጠላችሁ፣ የመሸነፍ ቀስት ልባችሁን ወቅቷችሁ ድክም ብሏችሁ ወደቃችሁ ብዙ ምዕመናን በታች አላችሁ። ብዙ አላችሁ። ሰላም አጣችሁ፣ በቤታችሁ በኑሯችሁ የሰላም አድራሻ አጣችሁ፣ ትዳራችሁ የበጠበጣችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ፣ አማቾቻችሁ የበጠበጧችሁ፣ ቤታችሁ እንዳይፈርስ ልጆቻችሁ ያሳዝኗችኋል፣ ቤታችሁን ለመሸከም ደክሟችኋል። እታች ያላችሁ ሰዎች በጣም ብዙ አላችሁ። ብዙ አላችሁ። እግዚአብሔርን ያገለግላችሁ የማያገለግል እየተሾመ ኃጢአተኛ እየተሾመ ግብዝ ፊት ለፊት እየተቀመጠ እናንተ ተጥላችሁ የምትኖሩ የእግዚአብሔር አገልጋዮች፣ ግብዝ ተደላድሎ እውነተኞች ተገፍተው ጻድቃን ተገፍተው እያያችሁ ልባችሁ እየተቃጠለ በሐዘን እሳት ውስጥ ታች አላችሁ። እግዚአብሔርን ማገልገል ከንቱ ነው እንዴ?
እያላችሁ እግዚአብሔር የማይሰማ እየመሰላችሁ ታች ወደቃችሁ። ብዙ ናቸው። ከተራራው ግርጌ ብዙ ሕዝብ ተከተሉት ነው የሚለው። ብዙ ሕዝብ በአጋንንት እስራት ታስራችሁ የማታውቁት ህመም፣ የማታውቁት የመንፈስ ጭንቀት እግዚአብሔር ልጆች እታች ከተራራው ግርጌ ታች ይመጣል ጌታችን። የምትከተሉትና የሚመራችሁ ሰው ባታገኙ የሚመራችሁ እረኛ ግን ይመጣላችኋል። የጉብኝት ቀን ይመጣላችኋል። ቀና በሉ። ከማታውቁት ተራራ ይወርድላችኋል። ይሄው ከተራራው ከወረደ በኋላ ብዙ ተከተሉት። እነሱ ታች ነበሩ። መቼ እንደሚመጣ አያውቁ፣ መቼ እንደሚስተካከል አያውቁ፣ ችግራቸው መቼ እንደሚጎበኙ አያውቁ፣ ግን ይጠብቁታል። ቀና ብለው ወደዛ ወደ ላይ አይኖቻችሁን ወደ ላይ አንሱ። ተስፋ አላችሁ ሰማይ ላይ፣ ተስፋ አላችሁ በጽዮን ተራራ፣ ተስፋ አላችሁ በሚያበራው ተራራ፣ የታመነ ተስፋ አላችሁ። ሰው ወዳጅ የሆነ አምላክ ተስፋ አላችሁ፣ የሚወዳችሁ ተስፋ አላችሁ። በእናንተ ተስፋ የማይቆርጥ በእናንተ የማይጨክን በእውነት ከእናንተ ምንም ሂሳብ የማያወራርድ ባለጸጋ በምሕረቱ መድኃኒት አላችሁ በሰማይ። ይህን ወቁ፣ ተስፋ አድርጉ፣ ቀና በሉ፣ ቀና በሉ። ተስፋችሁ እግዚአብሔር ላይ ይሁን፣ ልባችሁ እግዚአብሔር ላይ ይሁን። እንዴትም ብላችሁ እዛ ሆናችሁ ግን ቀና በሉ ወደ ሰማይ። እግዚአብሔርን ቆይቼ ደጅ ጠናሁት፣ እሱም ዘንበል አለልኝ እንዳለ የሚሆንላችሁ ደግ ጥናታችሁን አይቶ ዘንበል የሚልበት ቀን ይመጣላችሁ እንደሆናችሁ እንድታውቁ ያስፈልጋል። እግዚአብሔር ተስፋን ሰጥቷል። ተስፋን ደግሞ የሰጠ ሰው የታመነ ነው። እግዚአብሔር ኃይል አለው፣ እናንተን ማዳን ይችላል። ካገባችሁበት ከወደቃችሁበት ማንሳት ይችላል። ለእናንተ መፍረድ፣ ለእናንተ ፈውስ መስጠት፣ ለእናንተ በረከት መስጠት፣ ለእናንተ ምሕረት መስጠት፣ ለእናንተ ቀን ማውጣት፣ ለእናንተ ፀሐይ ማውጣት ይችላል። በጎ ፈቃደኛ ነው። በጎ ሀብት፣ ፍጹም በረከት የሚሰጥ አብ ሰማይ ላይ ያላችሁ እግዚአብሔር ልጆች፣ እሱ የእናንተ ተስፋ ነው። ተውታ ላይ ተፈጥጣችሁ ሊሆን ይችላል። ዓለም ላይ ተፈጥጣችሁ ሊሆን ይችላል። እግዚአብሔር ግን የማያልቅ ተስፋ ነው። እንኳን በሕይወት ያላችሁ ለሞቱ ሰዎችም ተስፋ ነው። በመቃብር ያሉ ድምፅን የሚሰሙበት ቀን ይመጣል ይላል እግዚአብሔር ቃል። መቃብር ውስጥ እንኳን ያሉት አጽም የሆኑት አጥንቶች እንኳን ተስፋ ያደርጉታል። አንድ ቀን ተነስተን ከሞት እንቆማለን ብለው እንኳን እናንተ እግዚአብሔር ልጆች አይኖቻችሁን ወደ ሰማይ አንሱ፣ አምናችሁ አንሱ። ተራ ስብከት እንዳይመስላችሁ የስብከት እግዚአብሔር ቃሉን የሚያምኑትን ያድናል። ቃሉ እውነት ነው። አምነው የሚጠሩት ስሙን የሚጠሩት ይድናል። የጌታን ስም የሚጠራ ይድናል ያለ እግዚአብሔር ቃል። አምናችሁ ስሙን ጥሩት። መድኃኒቴ ትመጣለህ በሉት። እንደማይሰማ እንደማይረዳ እንደጨከነ እንደተወ አድርጋችሁ አትጸልዩ። ትመጣለህ በሉ። እርግጠኛ ሆናችሁ ጸልዩ። እጎበኛለሁ በሉ። ቀን ይወጣልኛል በሉ። ጤና ሆናለሁ በሉ። ፈታለሁ በሉ። ከሱስ እስራት እወጣለሁ በሉ። ቀንበር ይሰበርልኛል በሉ። እግዚአብሔር ላይ አምናችሁ ተናገሩ። አመንኩ ስለዚህም ተናገርኩ ይላል ዳዊት። ያመነውን ኑሮ በክብር ሸመገለ ዳዊት። እግዚአብሔር ረድቶ ሸመገለ። ስንቱ ከአፈር ሲነሳ አላያችሁም? በእግዚአብሔር ቸርነት ስንቱ ቆሞ ሲራመድ አላያችሁም? ከሱስ ወጥቶ ተላቆ መጨሻ ይሄ የጭስ ጥቀርሻ የመሰለ ሰውነቱ ተቀድሶ የተወለወለ ሰም መስሎ አላያችሁም? እግዚአብሔር ልጆች፣ እግዚአብሔር ይችላል። እግዚአብሔር ይቀድሳል። ኢየሱስ ክርስቶስ ይችላል። ትችላለህ ብላችሁ ነው እግዚአብሔር ልጆች፣ እርግጠኛ ሆናችሁ ነው። እየተጠራጠራችሁ እንዳትመጡ። ያድነኝ ሆን አትበሉ። ነውር ነው። ከሰዓት ያወጣ ከአናብስት አፍ የተረፈ አምላክ እያመለካችሁ ያድነኝ ሆን አትበሉ። እግዚአብሔር ልጆች፣ ሦስቱን ሕፃናት ከሰዓት ያወጣ መልአኩን ልኮ የእናንተ አባት እሱ ነው።
ለምንድን ነው የማትድኑት? ለምንድን ነው የማትቀደሱት? ለምንድን ነው እግዚአብሔር የማይረዳችሁ? ምን ይከለክላችኋል? ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። በማንም ላይ አይለወጥ። ስለዚህ ተስፋ አድርጉ። እግዚአብሔር ፊታችሁን መልሱ። ተስፋ መቁረጥን አምናችሁ፣ ጨለማን አምናችሁ፣ ባዶ ግድግዳ አምናችሁ ፊታችሁን ወደ ግድግዳ መልሳችሁ የምታለቅሱ ሆይ ዙሩ ደግሞ እስቲ ወደ እግዚአብሔር። ያን ካመናችሁ የተሻለውን ታማኝ መኑ። ሰው ተስፋ መቁረጥን ከተቀበልና ካመነ ከዚህ በላይ የከፋ እምነት የለም። ከዛ ይልቅ እግዚአብሔርን ማመን ይሻላል። ጊዜያችሁን እዚህ ላይ አባክኑ። እግዚአብሔር ከእናንተ ጋር አይሆን። ታች ያሉት ላይ የሚወጡበት ወደ ተራራው ጫፍ የሚወጡበት ቀናል። ይሄን ነው። ይሄን ደግሞ ታያላችሁ ካመናችሁ። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት፣ የጌታችን የኢየሱስ ጸጋ፣ ብርሃን፣ ኃይል፣ የእመቤታችን በረከት፣ የመላእክት ጥበቃ አብሮን ይሁን። የመድኃኒዓለም ጉዳይ እንዳትረሱ። አስተያየት ጻፉ፣ ኮሜንት አድርጉ፣ ላይክ በተን ተጭናችሁ ውጡ። ብዙ ሰው እንዲሰማው ቪዲዮን ዩቲዩብ ያደርጋል። ቀሲስ አሸናፊ ገብረማርያም ነኝ። ሰላም